ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ እንጀራ ስንጋግር እየደረቀብን ለምንቸገር ሰዎች እናም ቡካቱም ሲበዛ አይኑ አላምርልን እያለ ለምንቸገር ሰዎች እናም እንጀራችን ስናቆየው ቶሎ የሚሻግትብን ከሆነም ቆንጆ መፍትሄ ይዤላችሁ መጥቻለሁ። እናም ቪዲዮውንም እስከመጨረሻው ድረስ ብታዩት ጥሩ ነው፣ ትጠቀሙበታላችሁ። እናም ቪዲዮውንም ስትጀምሩ ላይክ እያደረጋችሁ ብትጀምሩ ቪዲዮውም ሰዎች ጋር እንዲደርስ ይረዳኛል ማለት ነው። እስከመጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ እንሄድ። እንደምታዩት ባልዲዎችን አዘገጃጅቻለሁ፣ ሊጥ ማቦካባቸውን ማለት ነው። የጥቁርና የነጭ ማቦካባቸውን ማለት ነው። ይሄ እርሾ ነው፣ የነጩ እርሾ ነው ያለኝ እኔ። ያው ታጥቦ ደፍተውብኝ ነው። እንደዚህ ምንም ችግር የለውም፣ ለሁለቱም ሊሆነን ይችላል ማለት ነው። ይሄው እንደምታዩት ውሃ ነው፣ ልቅላቂው ነው እንጂ ሊጥ የለውም። ስለዚህ ለሁለቱም ቀንሼ አረጋዋለሁ፣ ምንም ችግር የለውም። ያው ሊጡንም ያህል አይቀይረውም ማለት ነው። ከዛ ለአንዱም ይሄ ከዛ የነጩን የሚያስፈልገኝን ያህል የነጩን ጤፍ እቀንሳለሁ ማለት ነው። ያው እንደምንጠቀመው መጠን ማለት ነው። እሺ አሁን የሚያስፈልገኝን ያክል ጤፍ ጨምሬያለሁ ማለት ነው። የጤፍ ዱቄታችንን ከዛ ውሃ ጨምራለሁ። ከዛም ያው እናሸዋለን ማለት ነው። እናም ጤፋችሁን ስታስፈጩም ያው በጣም ላም ባይል ጥሩ ነው። በጣም ሽርክትም ሳይሆን ትንሽ ግን ላም ሲል ግን ያው አብሲቱን ለማመጣጠን ትንሽ ይከብዳል። ስለዚህ ትንሽ ሸርከት ያለ ቀረት ሲለው በጣም ድቅቅ ሳይል ቢሆን በጣም ቆንጆ ነው ማለት ነው። ከዛም ያው ውሃውን እየጨመርኩ አሸዋለሁ። ሌላ ዕቃ ማብካታችሁ መጨመር ትችላላችሁ፣ ግን ስራ ማባዛት ነው እሱ፣ ምንም ችግር የለውም። እስከ ሰዓት ድረስ ማብካት ከቻል እና ብዙም አላሸውም እኔ። ያው እሱም ያው ጊዜና ጉልበት መጨረስ እንጂ ምንም ችግር የለውም። እና ባልዲያችንን በደንብ አድርገን ገልብጠን እናጥባለን። ያው እንጀራችንን ተሻግት ይረዳናል፣ ሊጣችንም ጥሩ ቃና ይኖረዋል፣ ሽታው ምናምን ቆንጆ ይሆንልናል ማለት ነው። እንደውም ቆይታችሁ የምትጋግሩ ከሆነ አንድ ቀን አሳድራችሁ ሊጡን ከገለበጣችሁ ልቅላቂውን ማለት ነው ብታቦኩበት በጣም ቆንጆ ነው ማለት ነው። እና ማጠቢያውንም ደግሞ የተለየ ማጠቢያ ዕቃ ማናጥብበት ማጠቢያ ቢሆን በጣም ቆንጆ ነው ማለት ነው። ወጣወጥ የማይነካው ቅባት ነገር የማይነካው ሲሆን በጣም ቆንጆ ነው። እንጀራችንም እሱም እንዳይሻግት ይረዳናል ማለት ነው። እና እኔ ከጠቀመኝ ውስጥ ነው ማካፈላችሁ። ይሄው አሁን አሽቻለሁ የሚያስፈልገውን ያክል፣ ግን ያው ትንሽ ውሃ ስለሚያስፈልገው ላላ ማድረግ ስላለብኝ ውሃ እየጨመርኩ ትንሽ ላላ አድርገዋለሁ። አሁን የተወሰነ ላላ አድርጌዋለሁ። ከዛ አሁን እጄን ስለምላቃለቅበት ይበቃዋል ማለት ነው ውሃው። እሺ አሁን እንደዚህ ዳርዳሩን በደንብ አድርገን ርግርግ ካደረግን በኋላ በመቀጠል ጥቁሩን ነው ማወካው። እንዳያችሁት መጀመሪያ እርሾ ቀንሼ ጨምሬበታለሁ። ከዛ ዱቄታችንን ነው የምንጨምረው። እና ያው ጥቁሩንም በተመሳሳይ መልኩ ስለማወካው አብኩቻው አሳያችኋለሁ ማለት ነው። እሺ ይሄው አብኩቻዋለሁ። ላላ ማለት ስላለበት ውሃ ጨምራለሁ ማለት ነው። ውሃ ጨምሬ ላላ አድርገዋለሁ። ላላ አድርጌዋለሁ። አሁን ያው ስለምንለቃለቅበት ይበቃዋል ማለት ነው። ምንም እዚሁ ጥግጥጉን ቅርብርት እናደርግና እሺ ይሄው አቦካክተን እንደዚህ ካዘገጃጀን በኋላ ኩፍ ብሎ እስከሚያቀርልን ድረስ እናስቀምጠዋለን ማለት ነው። እሺ ይሄው ሊጣችን እንግዲህ እንደምታዩት ቆንጆ ሆኖ ቅርር ብሎናል በሶስተኛ ቀኑ ማለት ነው። ቀዩም እንደዛው። ከዛም የውሃውን እናቀረዋለን። ቆንጆ አድርገን ይነጣልናል። እንጀራችን ቶሎ እንዳይሸክት ይረዳናል ማለት ነው። እንደዚህ ካቀረረልን በጣም ቆንጆ ነው። ከዛ እንደዚህ ካቀረርነው በኋላ ትንሽ አብስታችንን እስከምናደርግ ድረስ ጠርግ አድርገን ድጋሜ ትንሽ ያቀርልናል ማለት ነው። ብዙም ባይሆን ጥቁሩንም እንደዛው አቀረዋለሁ። ያው እሱንም እንደዛው ውሃ ትንሽ አርከፍክፈን እንተዋለን አብስታችንን እስከምንጥል ማለት ነው።
ከዛም ያው አብሲታችንን እንጥላለን። ውሃ ጥጃለሁ። ከዛ ዱቄት ነው የምጨምረው። የነጩን የሚያስፈልገውን ያክል ጨምራለሁ እና ዱቄት ስታደርጉ በጣም ቆንጆ ነው የሚሆነው። ቡካቱ ራሱ ቆየት ቢልባችሁ ቦክቶ የቆየ ራሱ ቆንጆ ነው የሚያደርገው። ዱቄት አብሲት ስታደርጉ አይኑ ቆንጆ ይሆናል። የሆነ ቆንጆ አይን የማይወጣላችሁ ከሆነ የማያምር እንጀራ ራሱ ያሳምራል ማለት ነው። ዱቄት አብሲት በጣም ቆንጆ ነው። ሊጡን ከምናደርገው የተሻለ ሆኖ አግኝቼዋለሁ። ስለዚህ እሱን ነው የማደርገው ማለት ነው። እና ያው ዱቄት አብሲት ስናደርግ እንዳይጓጉልብን ቶሎ ቶሎ ማማሰል ይኖርብናል ማለት ነው። እጃችን ሳናሳርፍ አብሲቱ መንተክተክ ጀምሯል እና ትንሽ ተክተክ እናደርገዋለን። እሺ ይሄው አብሲታችን ቆንጆ ሆኖ ተንተክትኮልናል እና ትንሽ ተክተክ ብናደርገው ጥሩ ነው። ወዲያው ተክ ሲል ከምናወርደው እንጀራችን እንዳይሻግት ይረዳናል ማለት ነው። አሁን ይሄን ያክል ከተንተከተከልን ይበቃዋል። እና ያው ያርከፈከፍኩትን ውሃ ትንሽ ከላይ የጨመርኩትን አቅርሬዋለሁ። ትንሽ አመሳስዬ ከዛ ያው አብሲታችንን እንጨምራለን ማለት ነው። ያው እየጨመርን ብናማስለው ቆንጆ ሆኖ ይቀላቀልልናል። ከዛም ያው አለቃልቄ እጨምረዋለሁ። እሺ ውፍረቱን እንግዲህ በዚህ መልኩ አደርገዋለሁ ማለት ነው። ብዙ ሳናቀጥል እንተዋለን። ውሃ ያው ትንሽ ኩፍ ሲልልን እንጨምራለን ማለት ነው። እሺ ይሄው የጥቁሩን አብሲት እንደዛው ጥየዋለሁ ማለት ነው። ከዛ ያው እንደዛ ትንሽ ተፈክ አድርገዋለሁ። ከዛ ያው ትንሽ ተንፈስ ካደረግነው በኋላ እንደዚህ እየጨመር ያው እናማስላለን ማለት ነው። አለቃልቀን ከጨመርን በኋላ የተወሰነ ትንሽ ኩፍ እስከሚልልን ድረስ እናቆየዋለን ማለት ነው። እሺ ይሄው እንደምታዩት ሊጣችን ኩፍ ብሎ ወደ ላይ ተመልሷል። ወዲያው ኩፍ ሲል ባንጋግረው ጥሩ ነው ማለት ነው። እንደዚህ ምልስ ሲል በጣም ቆንጆ ነው። ለሰስ ያለ ውሃ እጨምርና የሚያስፈልገውን ያክል አቀጥነዋለሁ ማለት ነው። ጥቁሩንም እንደዛው ለሰስ ያለ ውሃ እጨምርበታለሁ። ከዛ አሁን ምጣዳችንን አስመተናል። ሊጣችንን እንቀንሳለን ማለት ነው። ከዛ የሆነጩንም ሊጥ እንደዛው እንቀንስና ምጣዳችን ሰምቷል እንጋግራለን ማለት ነው። እና ውድ ቤተሰቦቼ ስለምታበረታቱኝ ስለምትደግፉኝ ወዳችሁ ፈቅዳችሁ ቤተሰብ ስለምትሆኑኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። እናም እንደምታዩት እንጀራችንን እንደዚህ አንድ ነጭ አንድ ቀይ እያደረኩኝ እየጋገርኩት ነው። ያ ቪዲዮውን እንዳይረዝም ተወሰነውን ነው እያሳየዋችሁ ያለሁት። እናም ለሚደርቅባችሁ እናም አይኑ አላምር ለሚለን ቡካቱ ሲረዝምበት ቀኑ ለሚያስቸግረን ቆንጆ መፍትሄ ነው። እኔ ከጠቀመኝ ነው ይዤላችሁ የመጣሁት።
ሞክሩት። ለሰዎችም እንዲጠቅም ሼር አድርጉት። እንደምታዩት ልስልስ ያለ ዝንቅፍቅፍ ያለ እንጀራ ነው እየጋገርን ያለ ነው ማለት ነው። እናም እየሻገተብን ለምንቸገር ሰዎችም ዋናው ንጽህናው ነው። እንጀራውን ያው ከተጋገረን በኋላ በእርጥብ እጃችን መነካካት የለብንም ማለት ነው። ላስቲካችንም ቆንጆ ሆኖ መድረቅ አለበት። እናም የሊጣችንን ባሊ እንደነገርኳችሁ አጥበን 1 ቀን ብናሳድረው ቆንጆ ነውና ቆንጆ አድርገን ስናቀረው ቆንጆ እንጀራ ይሆነልናል ማለት ነው። ለረጅም ጊዜ እንጠቀምበታለን ማለት ነው። ይሄ ዋይኑ የሚያምር ወዙ ራሱ እንዴት ቆንጆ እንደሆነ እሺ ይሄው እንደምታዩት አይኑ ፍንትክትክ ያለ ቆንጆ እንጀራ ነው ማለት ነው። እሺ ይሄው እንደምታዩት እንዴት እንደሚያምር ለስላሴው አብሲቱ ሁሉ የተመጣጠነ ቆንጆ እንጀራ ነው። እናም የዛሬው ቪዲዮ ይሄንን ይመስላል። ያው ከጠቀማችሁ በማለት ነው ይዤላችሁ የመጣሁት። እናም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። እንደ ሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ በየላችሁበት ሰላም ጤና እንድትቆዩልኝ እመኛለሁ። ቻው፣ ደህና ቆዩ።